በጣም ደስ ብሎታል። እንደኔ የኔ አይነት ጸባይ አሽሙረኛ ሩታን ለመንካት ነው። ገርማችሁ ነገር ማለት ሄርሜላ ማለት ከባድ ሲስተመኛ አደገኛ ሴት አደገኛ እረ በኢየሱስም ምን አይነት ሲስተም መሰላችሁ? የሄርሜላ ሲስተም ገብቶኛል። አሁን ምን ታውቃላችሁ? እሷ ከአብርሽ ጋር አብራ መኖር ስለፈለገች ምን ለማድረግ እንደፈለጋችሁ ገባችሁ? እኔ በቃ ሄዳለሁ ብላ ሻንጣዋን ታዘጋጀች። አብርሃም በቃ አይ ችግር የለም አንቺ መቤት ከለቀቅሽልኝማ አብረን እንኑር ምናምን እንዲለን ነበር ሐሳቧ፣ ምኞትና ሐሳቧ ይሄ ነበር። ግን አብርሃም አላሳካውም። አንድ ነገር እኮ ሳይፈልግ እኮ አይሳካም። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ ለሄርሜላ እንዲደርስልኝ እንድታረጉልኝ እፈልጋለሁ። ይታደሉታል እንጂ አይታገሉትም ነው ምናምን ነው። ይሄ ላንቺ ነው እውነት። ትታገያለሽ ግን አይሳካልሽም መቼም ማለት ነው። አይሳካም። አብርሃም ያንቺ መቼም ትታነቂያለሽ እንጂ አብርሃም መቼም ያንቺ ሊሆን አይችልም። ነገም ተነጎዳ እነግርሻለሁ ይሄን ነገር ማለት ነው። ደስ ብሎታል፣ በጣም ደስ ብሎታል። እንደኔ የኔ አይነት ጸባይ አሽሙረኛ ሩታን ለመንካት ነው። አሽሙሮ ሩታ እኮ ረስታሻለች እኮ አንቺ ስም እኮ ጭራሽ እኮ አታነሳው። ጭራሽ ይኸው ትናንትና በቀደም ቪዲዮ ለቃለች አይደለ? ጭራሽ አንቺ ስም እኮ አታነሳው። ሩታ ማለት በጣም ጨዋ ነች። በቃ አንዴ ሰው ከጠላች ጠላች ነው። ተልከስክሶ የሚመጣው አንቺ ይሄ ፍቅረኛ ያረጋሉ ልጅ የምትመኙ ሰው ነው እየተልከሰከሰ ሩታ ቤት የሚመጣው ማለት ነው እንጂ ሩታ መች ፈለገቻችሁ? እናንተ መች ፈለገቻችሁ? እንደው በጣም እኮ ነው እሱ ደግሞ እኔ እኮ እንደው አታፍረም እንዴ? እንደው አንተ ሩታ ጋር መታረቅ እየፈለግካት እዚህ አንገቷ ስር ገብተህ እንደው አይ ሽልጥልጥ እንደው ይሁን በሬ እንደው በግ ትይዛ ዲስ እንዳስጠላኸኝ እንደው ምን አይነት ሰው ነህ ግን? እንደው አንተ እንደው እንኳንም ቀረህባት እንዳንተ አይነት ሽልጥልጥ ወንድ ቢቀርባት ይሻላል ነው ብሎ ቤተሰብ እንኳንም ቀረባት ሩታ እንኳንም ቀረባት። እንግዲህ ካንቺ ጋር ይሽልጥልጥ በደንብ አርገሽ ያጂው። እንግዲህ ፍቅረኛሽ ተብየውን በደንብ አርገሽ ያጂው። መሽኩር ምናምን የሆነ በቃ ይሄ አፏን እንዲማጣ ምናምን የሆነ ስታይል ማውጣት ተቆራ አፏን እጂዛ ንፍጣም የሶባል ስለቀማሽና ስለባበልሽ እንደ እንቁላል ስለያሹ ወንድ ልጅ እኮ ይኸውልሽ ልንገርሽ፣ አንድ ሴት ያው ያንቺ ሽታ ለምዶ ይሆናል። አብርሃም ሽታሽን ለምዶ ያው ትንሽ አንቺ ጋር ተስቦ ይሆናል። በአሁን አዲስ ፍቅርም ስለሆነ ተስቦ ሊሆን ይችላል። ግን ሩታን መቼም ከጭንቅላቱ አያወጣት መቼም። ሩታ ደግሞ እሱን ላሳብዶ ብትል ደግሞ ለአብርሽ አንድና አንድ በቂ ነው። አንድ ወንድ ብታመጣ አንድ ቀን አመታ ብትሰራ አብርሃም በቂ ነው ለማበድና ቂጧ ስር ሩጦ ብሎ ራሱን እስከ ማጥፋት ድረስ ይደርሳል። ልንገርሽ ማለት ነው። ነገም ተነጎዳም አንቺ ውሽማ ነሽ። ነገም ተነጎዳም አንቺ ቀሪ ሴት ነሽ። ገብቶሻል? ቀሪ ሴት ነሽ። ልንገርሽ ሄርሜላ፣ እውነቴን ነው የምናገረው። ቀሪ ሴት ነሽ። በቃ ልንገርሽ እና የምታረጊውን ነገር ገደብ ብታረጊለት፣ ገደብ አርጊለት። በቃ ወይኔ መሽለጥለጥ፣ ሩታ እኮ በእናታችሁ እንዴ ነበር እኮ ነች። ሩታ ማለት እኮ በቃ ኮስተር ካለች እኮ ኮስተር ነው። በቃ መላላጥ ከፈለገች ደግሞ ትላላጥባቸዋለች። በቃ መላላጥ ከፈለገች ትላላጣለች። መኮሳተር ከፈለገች ደግሞ ትኮሳተራለች። ገብቷችኋል? እንደፈለገች ነው የምታሽከረክራችሁ። እሷ እንዳሰኛት እንደፈለገች እናንተን የማሽከርከር በቃ ኃይል አላት። ልንገራችሁ ማለት ነው። እና እኔ በጣም ነው የገረመኝ ቤተሰብ። እንግዲህ ሩታ ያው ራሷን እያዘጋጀች ነው፣ እሄዳለሁ እያለች ነው። አሁንም ራሷን እያዘጋጀች ነው። ሩታዬ ባትሄድም ይሻልሻል፣ እዚሁ ይሻልሻል። ከዚህ በኋላ መሄድ ይሻለኛል ነው። ያን መጥቶ ቤት ይቆረቁራል፣ ያን መጥቶ እኔን ጥፋተኛ ያደርጋል እያለች ነው ሩታ ራሱ። በጣም ነው የምታሳዝነው ሩታዬ፣ የኔ ፍቅር፣ የኔ ማር። ማንንም ቢመጣ ማንንም ቢገለበጥ አንቺ መስሚያሽን ተጣርገሽ መኖር ነው ያለብሽ ለልጅሽ ስትይ ማለት ነው። እየመጣችሁ ደግሞ አዳሜ እሷን አፍ አትክፈቱ። እዚህ የሚላላጠውና የሚላላሰው ልጅ ጋር አፋችሁን ሳትከፍቱ አንቺ ነሽ ጥፋተኛ፣ አንቺ ነሽ ያባረርሽው። እሱ ፍላጎት የለውም መኖር፣ ራሱ ታስሮ መኖር ፍላጎት የለውም። አብርሃም መታሰር አይፈልግም። ገብቷችኋል? በቃ ትዳር ፈላጊ አይደለም። ትዳር ፈላጊ ቢሆን ኑሮ እኮ አብርሃም እኮ የዛኑ ቀን ከሩታ ጋር ቤት ወጥቶ እኮ የዛኑ ቀን እኮ ሄርሜላ ጋር ነው የሄደው
እንዴ ፍላጎት ቢኖረው እኮ ቢያንስ እኮ 4 ቀን 5 ቀን ቢያንስ 1 ወር ብቻውን ቢለማመጣት 15 ቀን ቢለማመጣት ሩታ ታረቆ ነበረ። ግን እሱ ፈተናውን ይወደቀው ነግሯለች እኮ አንተ ባል ምትሆን ሰው አይደለህም፣ አንተ አትሆነኝም። በቃ ልብህ ሁለት ቦታ ነው የሚያስበው፣ መንታ ልብ ነው ያለክ። ስለዚህ ቅሌታም ነህ፣ እሷም ቅሌታም፣ አንተም ቅሌታም። ሩታዬ አንቺ በርቺ፣ የኛ ጀግና፣ የኛ አንበሳ። ምንም ያርጉ ምንም፣ እኛ መስሚያችን ጥጥ ነው። ጉዞ ከሩታዬ ጋር ነው። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ላይክ ያደረጋችሁ ለሩታዬም አድርሱልኝ። የኛ ነብር፣ የኛ አንበሳ፣ አሁንም ሂጂ። እኛ ካንቺ ጋር ነን፣ ካንቺ ጎን ነን። እኛ ከሚጎዳ ሴት ጎን ነን እንጂ ከእንደዚህ አይነት ሴቶች ጋር ልንሆን አንችልም። ከተጎዳች ሴት ባሏ ከተቀማባት ሴት ጎን ነው የምንቆመው እኛ ሁሌም ማለት ነው። ስለዚህ ሴት ሆናችሁ ደግሞ ሩታ ላይ የምትፈርዱ ካላችሁ ባናታችሁ ትዘቀዘቃላችሁ፣ እና አይመለከተኝም ማለት ነው። እና ሩታዬ በርቺልኝ የኔ ፍቅር የኔ ማር፣ በቃ ኑሪልን አንቺ ከልጅሽ ጋራ ማለት ነው። እንወድሻለን፣ እናከብርሻለን። ሰላም ደሩልኝ። ቻው ቻው።